ዘካው ተቃልሽ እሺ ገለሃለሁ ወደ መቃብር ነው ምንድነው ምን እየተካሄደ ነው ይገርማል ሊቀረኝ እኮ ይችል ነበር ቢያንስ እንኳን ሊታገሰኝ ይገባል ምን እያወራሽ ነው ብርቱካን እኮ በላለሁ ብሎ ቢላ ወደቀበት መሰለኝ እሱን አነሳለሁ ሲል እኮ ነው እንደዚህ የተዘረጋው እኔ ራሴ እሱን ቢላ አነሳለሁ ስለ አብሬው ተዘረጋው ከቢላው ይልቅ ግን የወደቀው ነው እንደምሽም ብታነሽ ያሻለም ነበር ብርቱካን የመብላት ፍላጎት ስለነበረኝ ነው ዴቭ የዋህ ነው እስከዛሬ ድረስ ከሰዎች ሴራ ጠብቆ እዚያ ቆየው ይሄ ዋህነቱ ነው እኔ ግን የዋህ አይደለሁም ክስተቶችን አጋጣሚ ናቸው ብዬ ማለፍ አልችልም እያንዳንዱን ነገር የመበርበርና አተኩሮ የማየት አባዜ ያለብኝ መጥፎ አይደለም ቢላውን ለማንሳት ብለ አይደለም አይደል ወደከው ማለት ሮዛ ጣለች ዳኝ ይፈልጋል ቆይ ይሄን ኢሜል ላቀው ማን ነው እኔ በምን ላቅ እችላለሁ ባንቴሮ ቆሞ እንዲራመድ የማይፈልግ ሰው ይሄንን ሐሰተኛ ኢሜል ልኳል እኮ ያ ሰው ማን ነው ምናልባት ሉሊት ምን እኔም ናፍቀኛል ግን አሁን ከባሌ አጠገብ ልሆን ነው የሚገባው ልጠብቀው ሰላም ጤና ይስጥልኝ ውድ የትንሿ ሙሽራ የሉሊት ድራማ ቤተሰቦች ደህና ናችሁ ወይ እንኳን ወደ ቻናሌ በሰላም መጣችሁልኝ ትንሿ ሙሽራ እንግዲህ ሉሊት በባለፈው ክፍል ሮዛ በሰራችው ጥፋት ከቤት ተባራለች እንደምታስታውሱት ሮዛ የሉሊት እናት የደወለችበትን ስልክ በማንሳት የሉሊት እናትን የማይሆን ቃላቶች ተናግራቸው ነበር ልጅሽ እዚህ ሰው ትዳር ላይ እየባለገች ነው ዴቭ በግድ ቅምጡ አድርጓታል ትዳሬ ሊፈርስ አደጋ ላይ ነው ዴቭ እያሰቃያት ነው በማለት ለሉሊት እናት የተናገረችው ነገር ሁሉ አሁን ላይ ነገሮች እንዲበላሹ አድርጋለች ማለት ነው እንግዲህ የሉሊት እናትን በፍጥነት ዴቭ ጋር በመደወል ነበረ ልጅን የወሰድካት ለዚህ ለማይረባ ለቆሻሻ ስራ ነው ወይ ምን አይነት ባለጌ ሰው ነህ ብለው እንግዲህ ድህነታችንን ተጠቅመህ እንዴት ፍሬ ልጅ እንደዚህ ታደርጋለህ ምን አይነት ነውረኛ ነህ እንግዲህ የሉሊት እናት ሲናገሩ ጠበቅ አድርገው ነው የተናገሩት ዴቭን ማለት ነው እሱም በሁኔታው በጣም ደንግጦ ነበረ እና እንግዲህ ዴቭ አንድም ሁለትም ብሎ አላሰበም በፍጥነት ነበር ወደ ቤት እየሮጠ ሄዶ ሉሊትን በፌስታል ልብሷን አስይዞ ነበር ከቤት ነይ ውጭ ብሎ ሲያባርራት ማንም ሰው እንግዲህ አዲስ አበባ ላይ ማንም ዘመድ እንደሌላት እያወቀ አንዴ እንኳን ሳያስብ ከቤት አስወጥቶ ሲያባርራት አይተናል ሂዋን ደግሞ ይህን ነገር በፍጹም ሉሊት አታደርገውም ዴቭ ምን ነክቶሃል እሷ ይሄን ልታደርግ አትችልም ከቤት አስወጥታ ልታባርራት አይገባም ትለዋለች እንግዲህ እንደምታውቁት ሂዋን ማለት የሴት ልክ ናት እኔኮ ምንድነው ድስት ግጣሙን ያጣም ነው ብቻ አንዳንድ ጊዜ ምንድነው ትክክል ያልሆነ እንትን ነገር አለ ማለት በፍጹም ሮዛ ለዴቭ የማትገባ ሴት እኮ ናት ምንም በቃ በጣም ለራሷ ክብር የሌላት ራሷን ያረከሰች ሴት ናት ግን እሱ በጣም ወዷት ሙሉ ሴት ለማድረግ የሚችል ወንድ ነው እሷ ግን እንግዲህ ምንድነው የቅንጦቱ ኑሮ አልወደደላትም መሰለኝ ውድቀትን የምትፈልግ ሴት ናትና እንግዲህ ያገኘችውን እድል ልትጠቀምበት አልቻለችም በጣም ብዙ እድሎችን አግኝታለች ዴቭ ጋር መከበርን ሚስትነትን መከበርን መወደድን ሁሉ አግኝታለች ምንም የቀረባት ነገር የለም እሷ ግን በራሷ አጠገብ ያን ነገር ሁሉ አታዋለች ማለት ይቻላል ትንሽ ጊዜ በኋላ ያንን ነገር ታጣዋለች እና ሄዋን ግን ሉሊት በፍጹም ይሄን አታደርግም እንዴት አታውቃትም እንደ ሉሊትን ነበር ያለችው ዴቭንና እናም ዴቭ ቁጭ ብሎ ሲያስበው ግን ያደረገው ነገር በጣም ይቆጨውና ሉሊትን መፈለግ ይጀምራል ሉሊት ደግሞ እናቷ ጋር ትደውላለች እና የሉሊት እናት እንግዲህ ልጄ ያ የተረገመ ምንድነው ያደረገሽ እስከዛሬ እንዴት ተደብቂለታለሽ እያለች እንግዲህ የሉሊት እናት ብዙ ነገር መናገር ጀመሩ ሉሊትን በእናቷ ትናደድና ሁለተኛ አይኔን አታዩም ወንድሜን እንዴት እንደዛ ትይዋለሽ ሁሉ ነገር ውሸት ነበረ ሮዛ እኮ ህይወቴን ታመሰቃቀል የነበረች ሴት ነበረች
በጣም ብዙ ነገር ስለ ሮዛ ለእናቷ ትነግራታለች። እናትየዋ በሁኔታው ታፍራለች ማለት ነው። እንግዲህ ዴቭን የተናገሩት ነገር አሳፍሯቸዋል የሉሊት እናት። ምክንያቱም አይሆን ቃላቶች ነበር ሲናገሩት የነበረው እና እንግዲህ ይሄ ነገር በዚህ እንዳለ በአሁኑ ክፍል ግን እንግዲህ እሷ ከወጣች ከዛ ቤት 1 ወር ሞልቷታል። ሮዛ አሁንም ተንኮሏን ቀጥላለች። በባለፈው ካያችሁ ለባንቴሮ ሕክምና ከውጭ የመጣለትን እድል አያስፈልግም፣ ባንቴሮ እዚሁ ሀገር ውስጥ ታክሞ የመዳን እድሉን አግኝቷልና ስለ መልካም ትብብራችሁ እናመሰግናለን የሚል ሜሴጅ ከላከች በኋላ ሜሴጁን በራሱ በዴቭ ኢሜል ላይ ነበር የጻፈችው። ከዛ እንግዲህ ደልተዋለች ሜሴጁን ከዛ በኋላ ማለት ነው። እና እንግዲህ ዴቭም አገር ሰላም ነው ብሎ ለምንድን ነው የማይደውሉልኝ እያለ ድንገት ቼክ ሲያደርግ ነበረ። እንግዲህ እንደዛ አይነት ነገር የነገሩት እንዴ ራሱ አይደለህ እንዴ ጻፍክልን፣ እናመሰግናለን፣ አያስፈልግም እዚህ ሕክምናው ማግኘት ችሏን ብላችሁ ያላችሁት እኮ አንተ ራስ አይደለህ እንዴ ጻፍክልን ይሉታል። ዴቭን በድንጋጤ ይህን ነገር ማን አደረገው ብሎ ሂዋን ግን ቶሎ ብላ ሮዛን የጠረጠረቻት ነገር ግን ሮዛ ይህን ነገር ልታደርግ የምችለው ሉሊት ናት ብላ እንግዲህ እሷ ናት እዚህ ተጠዳበት የምትለው በማለት ነገሩን ወደ ሉሊት ለማዞር ሞከረች። ነገር ግን ሉሊት ደግሞ የባንቴሮን ቁሞ መሄድ እንደ ህልም የምትጠብቀው ሴት እንደሆነች ሁሉም ሰው ያውቃል። እሷ በሉሊት ብታማኝም ሂዋን ግን ይህን ነገር ሮዛ ልታደርገው እንደምችል ገብቷታል። እሱ ብቻ አይደለም እንደዚህ አይነት ሜሴጅ ከጻፈች በኋላ ሮዛ እሷ ብቻ ብልጥ ማለት ነው ሜሴጁን ታጠፋዋለች ከኢሜሉ ላይ። ሂዋን ግን የተደለተው ሜሴጅ አግኝተዋለች፣ አውታባታለች። እና እንግዲህ የሮዛ ሌላኛው አስቀያሚ ድርጊቷ ደግሞ ምን መሰላችሁ? እንደምታውቁት ሮዛ እርጉዝ ነኝ ብላለች። እንግዲህ እንደዚህ የሚወዳት የሚያከብራት የሚንሰፈሰፍላት ባል አለ ዴቭ የሚባል ነገር ግን ለአህያ ማር አይጥመው ሆነና እሷ ከሌላ ወንድ ጋር አሸሸ ገዳሚ ትላለች ውጭ ላይ እና ለዛ ወንድ አረገዘችለት። ተመልከቱ እንግዲህ ሰው እንዴት በራሱ ጊዜ ውድቀቱ። አሁን ዴቭ ምን አንሶት ነው እውነት? አሁን ዴቭ ለሷ ሰው እኔ ግርም የምትለይ ሴት ማለት ነው ሰው በራሱ ጊዜ መውደቂያውን ሲያመቻችና እንግዲህ ታያላችሁ ጎዳና ላይ ነው የምትወድቀው መጨረሻ ላይ እሷ ማለት ነው ከነ ልጇ ጎዳና ትወጣለች። ምክንያቱም ይሄ በጣም ግፍ ነው እኮ። አሁን ለዴቭ ይሄ ይገባዋል? በጌታ ምን ጉር ናት። እና እንግዲህ ሮዛ ከሌላ ወንድ ጋር ስልክ ማውራት ጀምራለች አሁን ላይ። መጀመሪያም ቢሆን ለባንቴሮ የሱ ልጅ ከሆነ እርጉዝ ነኝ ስትል ነበር፣ ግን የሱ ልጅ ከሆነ ነው እርግጠኛ አይደለሁም ብላ ነበረ። አንተ ጥሩ ሰው ብትሆን ይሄ ልጅ አንተ ይሆን ነበር እያለች እንደውም ራሷ እንዴት እንደምታረክስና ከሁሉ ወንድ ጋር መተኛት የምትችል ከሁሉም ጋር መዳራት የምትችል ሴት እንደሆነች ራሷን እንደዛ እንደ ጥሩ ነገር ነው የቆጠረችውና እንግዲህ ያ ያስረገዛት ሰውዬ ጋር ስልክ ማውራት ጀምራለች። እናም እንግዲህ ቤት ውስጥ ያሉ ሰዎችን ምንድን ነው ስለ ዴቭ ምን አስጨነቀሽ አንቺ አታገ ምን ማን ነው ከሱ ጋር ትኖሪ ምናምን ይላታል ማለት ነው። ባልኖርም እዚህ ቤት ያሉ ሴቶች ግን ከሱ አጠገብ እንዲደርሱ አልፈልግም። ምንም ባይሰራልኝም ባሌ ነው፣ ግን ምንም ባያደርግልኝም ከሱ አጠገብ ሌሎች ሴቶች እንዲደርሱ አልፈልግም። ለጊዜውም ቢሆን እኮ ሚስቱ ነኝ እያለች እንግዲህ ስልክ እያወራች ትገኛለች። እዛ ቤት ራሷን እንደ ልዕልት ለመቁጠር በልጁ እያሳበበች ኮሽ ባለ ቁጥር እኔ እኮ እርጉዝ ነኝ እኔ እኮ እንዲህ ነኝ እያለች ራሷን እንደ እንቁላል ቆጥራ ማለት ነው ባልየውን ከፍ ዝቅ እያደረገችው ነው። እሱ ደግሞ አሁን ላይ ልጅ ስላገኘ ብቻ ማለት ነው እንደፈለግሽ የፈለግሽውን ሆኝ እያለ እንደፈለገች አናቱ ላይ ወታ እንትን ትላለች። በጣም ነው የምታስጠላው በጣም ማለት ነውና አትናገሩኝ ነው ጥፋቷንም በእኔ ምንም ነገር በቃ እና ነገር ግን ችግሩ ልጁ የዴቭ መሆኑ ነው። እንኳንም አልሆነ ከእንደዚች አይነት እንደው ምን ይፈልጋል አሁን? እቺ ምን ከሷ ይፈልጋል? እንግዲህ ካያችሁ ባንቴሮን ብርቱካን እየበላ ነበረና ባንቴሮንም እንግዲህ ከበላ በኋላ መተኛት እንትን ፍራሹ ላይ ማን ነው ሶፋ ላይ ይተኛል ማለት ነው። እንቅልፍ አልወሰደውም ነበረ። ይቺ ታንካሴ ሮዛ እንግዲህ ወደ ሳሎን በመሄድ ዛሬ ይህን ሰውዬ መግደል አለብኝ ብላ አሰበች። ባንቴሮን ጥላቴን ሚስጥሬን የያዘውን ሰውዬ ለአንዴና ለመጨረሻ ጊዜ ዛሬ ልግደለውና ምርመራ እንኳ ቢጀመር ወደ እኔ ማንም ሰው አያመለክትም፣ ወደ ዴቭ ነው አለች። አያችሁ ዴቭ እንዲታሰር ማለት ነው። ዴቭ ይታሰር ነው፣ እሱም ግልግል ነው። ስለዚህ ከዴቭን እዚህ ቀደም ከአንዴም 2 ጊዜ ሊገላው ስለሞከረ
ዴቭ ነው እንደዚህ ያደረገው ይባላል እንጂ ማንም ሰው ወደ እኔ አይጠቁምም በማለት ሾርት ሜሞሪ ስለሆነች ማለት ነው ምንድነው አርቃ ብታስብ ኑሮ ይሄ ነገር እንደሚደረስበት ማሰብ ነበረባት። ለጊዜው ሊጠረጠር ይችላል፣ ቀጣይ ግን እውነቱ መውጣቱ እንደማይቀር ይህን አላሰበችም። አጅሪት ዴቭ ነው የሚጠረጠረውን ያልጠረጠርን ብላ እንግዲህ ልትገለው ቢላ አንስታ ልትወጋው ስትል እጇን ይዛትና እንግዲህ አልተኛም ነበር ለአጋጣሚና እየታገሉ እሱ መሬት ወድቆ እንግዲህ ያሉ ድንገት ዴቭና ሔዋን ይደርሱባቸዋል። ከዛ በድንጋጤ እሱም ወድቆ ነበር መሬት ላይ ያው ፓራላይዝ ስለሆነ መንቀሳቀስ ምንም ማድረግ አይችልም። ስለዚህ እየታገለችው ነበር ልትወጋው። በመጨረሻ ግን ሔዋን ይሄን ነገር ያው ጉዳቸውን ስለምታውቅ ማለት ነው ይሄን ነገር ገብቷታል። ዴቭን ግን አጃጃለችው። እንግዲህ ብርቱካን ሊበላ ቢላስ ወድቆበት ነው የወደቀው ብላ ብታጃጅለውም ሔዋን ግን ነገሩ ገብቷት ቁጭ ብላ ከባንቴሮ ጋር ስታወራ ነበር። እሷ እንዳለችው ብርቱካን ለመብላት ፈልገ ቢላ ወድቆብህ ሳይሆን ልትወጋህ እንደነበረ አይቻለሁ አስተውያለሁኝ ስትለው እሱም እንግዲህ ነገሩን አምኗል። አዎ እንደዛ ልታረግ ነበረ። ከዛ ጉዳዩን በዴቭ እንዲማኝ ፈልጋ ነበረ። ነገር ግን አልተሳካላትም። ሉሊት ከቤት ከወጣች 1 ወር ሆኗታል። ብዙዎቻችሁ ሉሊት ካልተመለሰች ድራማውን አናይም እያለች ነው። ሉሊት መመለስ አለባት። የሮዛ ሴራና ተንኮል ደግሞ ሊጋለጥ ይገባል። በጣም ነው የበዛው። በጣም እንደ ሞልቶ ፈሰሰ። ሔዋን እስከ መቼ ነው ዳር ሆና የምትመለከተው? ለዴቭ የምትገባው ሴት ሔዋን እንጂ ይቺ በቁማ የሞተች ሬሳ አይደለችም። በክፋት የተሞላች ማለት ነው። እና እንግዲህ ተስፋ እናደርጋለን በቅርቡ ይሄ ሴራዋና ሚስጥሯ ሁሉ እንደሚጋለጥባት ማለት ነው። ሌላው ደግሞ ሔዋን እንግዲህ ነገሮች የባንቴሮን ሕክምና ቢበላሹም ሔዋን ግን ከውጭ ድርጅት ጋር በመነጋገር ወስዳ ሳክመው መልሰው ይዘው መታለች። የሚገርም ነው። ነገር ግን ሲመጣ ምንም መራመድ እንደማይችል ነበር የተናገረው። ጊዜ እንደሚፈጅበት ነበር የተነገረው ማለት ነው። እና ሁሉም ከቤት ይወጣሉ። እንደምታዩት እሱ ደግሞ ቁጭ ብሎ ነበረ። ይቺ ተንከሲስ ሮዛ ተመጣና በነገር ትለኩሰዋለች ባንቴሮን ማለት ነው። አንተ ሽባ በቃ እኮ ከዚህ በኋላ የመራመድ እንትልህ ያለቀ ነው ምናምን ብላ መጥፎ ቃል ስትናገረው በጣም ይናደድና እንግዲህ ተነስቶ ሮዛን አንቋታል። አንቺን ሳልገልል ያልሞትም ብሎ ብድግ ብሎ ነው ተራምዶ ነበር ያነቃት። በጣም ይገርማል። ስለዚህ ባንቴሮን መጀመሪያም እያስመሰለ ነበር ማለት ነው። እናም እንግዲህ ሮዛን አንቋት ነበረ። እንደው በገደላት ምንም እኮ አትጠቅምም። በእርግጥ ስበብ ትሆንበታለች። እሱ ገና ብዙ መኖር ያለበት ህይወት አለ። ዴቭን ሁሉን ነገር ነግሮት ይቅርታ ጠይቆት እንደ አዲስ ህይወቱን መጀመር አለበት። ሮዛ ግን ጎዳና ላይ ወታ መውደቅ አለባት። ይሄ ነው የሚገባት። በጣም ጠግባለች። እና የኔ ውድ ቤተሰቦች እንግዲህ ለቤት አዲስ ከሆናችሁ ሰብስክራይብ አድርጎ ቪዲዮውን ስትጀምሩ ደግሞ ላይክ፣ ሼር ማድረግ እንዳትረሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ስለነበረን ቆይታ አመሰግናለሁ። በሌላ ክፍል እስከምንገናኝ ድረስ ለዛሬው ይህን ይመስል ነበር። ቸር ቆዩልኝ።